እሺ ውድና የተከበራችሁ ተማሪዎች ዛሬ ደግሞ ኬሚስትሪን እናያለን። ኬሚስትሪ አሪፍ ጥያቄዎችን እናያለን። ከቀላል ፓርት ጀምረን አሪፍ ጥያቄዎች 40 የሚሆኑ ጥያቄዎች እናያለን። እያንዳንዳቸውን አሪፍ ኤክስፕላኔሽን ጋር እያየን እንሄዳለን። ከዚህ በኋላ ፈተናችሁም እየደረሰ ስለሆነ በፍጥነት ቪዲዮዎች ለመስራት እሞክራለሁ። ቀጣይም ፊዚክስ እንሰራለን። እንግሊዝም እየሰራን እንቀጥላለን። እናንተ ግን ጥያቄው ሳታዩ ፈተና ክላስ አደራ መላችሁ ፈተና ክላስ እንዳትገቡ። መስትቢ ጥያቄዎች ማየት አለባችሁ። ጥያቄው ሳታዩ ከገባችሁ ብዙ ነገር አዲስ ሊመስላችሁ ይችላል። ጥያቄዎች ተለማመዱ። እኛም በደንብ እየሰራን እንሄዳለን ማለት ነው። አሁን ያዘጋጀሁላችሁ ከወሳኝ ቻፕተር 11ኛ ክፍል አይ ቲንክ የተማራችሁት ከኦልዶ ካሪኩለም ወይም ደግሞ ከቆየው መጽሐፍ ይመስለኛል። እዛ ላይ ያለ ነው በሙሉ አደራ አመላችሁ ነገር ቢኖር ያንን መጽሐፍ ቻፕተር 2 ሳታነቡ 11ኛ ክፍል ኬሚስትሪ ኦልዶን ቻፕተር 2 ሳታነቡ እንዳትገቡ። ኢንተራንስ ላይ በተደጋጋሚ ብዙ ጥያቄዎች የሚወጡበት ቢያንስ ኢንተራንስ ላይ 5-6 ጥያቄዎች የሚወጡበት እስከ 10 የሚወጡበት ሰዓት ነበር። እስከ 10 ምናምን ጥያቄ እናንተ የግድ ቻፕተር 2 ማየት አለባችሁ። 11ኛ ክፍል ለጥያቄ የሚመቻል ኬሚስትሪ ምንነቱን የምትረዱት አብዛኛው ነገር የምትረዱት ደስ የሚል ቻፕተር ነው። እሱን ማየት ትችላላችሁ። ከፈለጋችሁ አሪፍ ቪዲዮ መስራት እችላለሁ። ነገር ግን አሁን ላይ ያን ያክል ቪዲዮ አሪፍ ሆኖ ስላልታየኝ ነው ቪዲዮዎች ማልሰራላችሁ። አሪፍ ነገር ታገኛላችሁ፣ ቪዲዮዎች ታያላችሁ ብዬ አስባለሁ። አዲስም ነገር ስለሌለው ማለት ነው። የተማራችሁት ነገር ስለሆነ ከዚህ በፊት ተምራችሁታል ሁሉንም ነገር። አዲስ ነገር ያን ያክል የሚከብድ ነገር የለውም። ከእናንተ የሚጠበቀው ማየት ብቻ፣ ሪሜምበር ጀስት ለማስታወስ ብቻ ያንን ነገር ማየት ከእናንተ ይጠበቃል። ቻፕተር 2 ቀጣይ ደግሞ የትኛው ቻፕተር ላይ ፎከስ ማድረግ እንዳለባችሁ አጭር ቪዲዮ ሰራለሁ። እሱን ታያላችሁ። እንጀምር። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ አዲስ ነገር ስለቅ ደግሞ እንዲደርስላችሁ ደወል ምልክቱን ተጫኑ። ሌስኮ ሰብስክራይብ ያላደረጋችሁ ተማሪዎች ግን አደራ ተማሪዎች ጋር እንዲደርስ ነው። ምናልባት የተጨናነቁ ተማሪዎች ይኖራሉ። አሪፍ አድርገን እርግጠኛ ሆኜ የምነግራችሁ አሪፍ አድርገን እንሰራለን። ሪሚዲያል አብረን እስከሆን ድረስ አንድም ተማሪ አይወድቅም። አምሹር 100% እርግጠኛ ነኝ። ጥያቄዎች በደንብ ስለምንሰራ ማለት ነው። ስልካችሁን አውጥታችሁ በፒሲ በኮምፒውተር የምታዩ ተማሪዎች ካላችሁ ራሱ ስልካችሁን አውጥታችሁ አንድ ሰርች አድርጋችሁ ቻናሉን ከለም ኤዱኬሽናል ቲቪ ብላችሁ ሰብስክራይብ አድርጉ። ተማሪዎች እንዲደርስ ማለት ነው። ለተማሪዎች ቶሎም ለቅቄት ለተማሪዎች እንዲደርሳቸው ቫይራል እየወጣ ማለትም ልክ ለተማሪዎች እየደረሰ ስላልሆነ ወሬ አብዝቻለሁ። እንጀምር። ዋት ኢዝ ዘ ቻርጅ ኦፍ ፕሮቶን? የለመድነው ነገር ነው። ከቀላል ጥያቄ ልጀምር ብዬ ነው። ኤሌክትሮን ኔጋቲቭ እንደሆነ ፖዚቲቭ ደግሞ ፕሮቶን ኒውትሮን እንደሆነ ጀስት ቻርጅ ኦፍ ፕሮቶን ቻርጅ ኦፍ ምናምን እነዚህ ማስ ኦፍ ምናምን የሚለው ነገር እንዳይምታታባችሁ። ቻርጅ ኦፍ እንትን ስንት ነው? ፖዚቲቭ ነው ኔጌቲቭ ነው ማስ ኦፍ የሶስቱንም ግዴታ መለየት ይጠበቅባችኋል። እና ስታብራሩም ደግሞ ማን the first time discover እንዳደረገውም በዛው ታዩታላችሁ ቻፕተር 2 ስታዩ ማለት ነው። ግሬድ 11 which particle has the least mass? which one of the following least mass ያለው ከነዚህ ውስጥ የትኛው? ፕሮቶን፣ ኒውትሮን፣ ኤሌክትሮን፣ ኒውክሊየስ። በጣም ትንሹ ኒውክሊየስ ማለት ፕሮቶንና ኒውትሮን ስለሆነ አሁን እነዚህ ሶስቱን ታወዳድሩት which one? ብዙ ጊዜ እንደውም ጥያቄ ላይ ስትጠየቁ ማስ ኦፍ ኤሌክትሮን ዲስከቨር ያደረገው ማን ነው ተብላችሁ ልትጠየቁ ትችላላችሁ። ቻርጅ ኦፍ ኤሌክትሮንም ልትባሉ ትችላላችሁ። ሁለቱንም ዲፈረንሺየት እያደረጋችሁ አሁን እዚህ ጋር እየጠየቃችሁ ያለው ማስ ኦፍ ነው። ሊስት የሆነው የትኛው ነው? የሁሉንም መያዝ ግዴታ ነው። ምርጫ ላይ ልትጠየቁ ስለሚችሉ ማትሪክም ላይ ስለሚወጣ ስለነበረው ማለት ነው። which one? ኤሌክትሮን ነው ታውቃላችሁ። 9 ፖይንት ምናምን ከዛ ታይም 10 raised to -31 ኪሎግራም። እዚህ ጋር እንዳትሸወዱ ግራም አይደለም ኪሎግራም ነው። ዶንት ፎርጌት አደራ ነው የምላችሁ። እዚህ ጋር ኪሎግራም ዩኒቱን ከረሳችሁ በቃ ተበልታችኋል። ዩኒቱን መርሳት የለባችሁ። 9 ፖይንት something ይልና ታይም 10 raised to -28 ነው ምናምን ልትሉኝ ትችላላችሁ። ዩኒቱን ከመርሳት ረስታችሁት ነው። ዩኒቱ ላይ ፎከስ ታደርጋላችሁ። ሌላው ደግሞ በጣም ያንሳል ከፕሮቶንና ከኒውትሮን አይ ቲንክ ይመስለኛል 1/1000 ምናምን አያችሁት። በዚህን ያክል ያንሳል። እነዛ ይሄኛው ኤሌክትሮን በጣም ስሞል ነው 1000 ምናምን እጥፍ። አስቡት እስቲ ምን ያክል ልዩነት እንዳላቸው። ግሬት የሆነ ዲፈረንስ አለ በመካከላቸው ማለት ነው። ማስ ኦፍ ፕሮቶን 1.67 ነው ታውቃላችሁ። 1.67 እዛ 11ኛ ክፍል ኬሚስትሪ ላይ ታይም 10 raised to -27 ኪሎግራም
ሶ አሁን እዚህ ጋር ዩኒቱን እንዳትረሱ ብያችኋለሁ። አይ ቲንክ 1840 ታይምስ ምናምን ዲፈረንስ አላቸው ማለት ነው ማስ ኦፍ ፕሮቶን እና ማስ ኦፍ ኤሌክትሮን። ሶ ሂጅ የሆነ ዲፈረንስ እንዳላቸው ማወቅ አለባችሁ በዚሁ ማለት ነው። ሶ ያንን ቻፕተር በደንብ እዩት ምላችሁም ለዚህ ነው በሰፊው። ሶ ቻድዊክ ማን ነው፣ ጄጄ ቶምሰን ማን ነው፣ ራዘርፎርድ ማን ነው፣ እነዛን ደግሞ በደንብ እንድታዩት ያንን ቻፕተር እዩት። ብዙ ጊዜ እዚህ ጋር ሞጁላችሁ ላይ ያለው ብቻ ይወጣል ብሎ ማለት ስላልሆነ ዘ አቶሚክ ነምበር ኦፍ አን ኤሌመንት ዲተርማይንድ ባይ ነምበር ኦፍ ኒውትሮን፣ ኤሌክትሮን፣ ፕሮቶን፣ አይሶቶፕ። ሶ ከታች ጀምረን እያየን የመጣነው ነው፣ ሁሌ እየተማርን የመጣነው ነው። ሶ ፕሮቶን ይሆናል ማለት ነው። ለምን ኤሌክትሮን አይሆንም? ኤሌክትሮን ለምሳሌ ሶዲየም እንውሰድ። ሶዲየም አቶሚክ ነምበር 11 ነው የሆነ ታውቃላችሁ። አይ ቲንክ 23 ማስ ነምበር። ሶ አሁን ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። አይ ቲንክ ሶዲየም 11 ወይ 3 ሶ ፕላስ ሉዝ ሊያደርግ ይችላል። አንድ ኤሌክትሮን ሊዝ ሲያደርግ 10 ሊሆን ይችላል። ሶ ያኔ ኤሌክትሮኑ ተቀየረ ማለት ወደ 10 ተቀይሯል። ሶ ያኔ ደግሞ አቶሚክ ነምበሩና ኤሌክትሮኑ ዘሴም ነው አንልም። ሶ ይሄንን ያዙ፣ ይሄንን ኮንሰፕት ያዙ። ፕሮቶን ከሆነ ግን ቼንጅ አያደርግም። ሶ ፕሮቶኑ 11 ነው፣ አቶሚክ ነምበሩ ማለት ፕሮቶን ነምበር ነው ማለት ነው። ሶ ዶንት ፎርጌት ከታች ጀምረን እያያስመል ስለመጣ ማለት ነው። ኒውትሮን ለምን አይሆንም? ኒውትሮን ማስ ነምበሩ ቼንጅ ሊያደርግ ይችላል። ለምሳሌ ካርበን ካርበን ታውቃላችሁ 6 ነው እና 12 ነው። 13 የሚሆንበት ታይም አለ፣ 14 የሚሆንበት ታይም አለ። ሶ አቨሬጅ ማስ ታውቃላችሁ 11ኛ ክፍል በጣም ያያችሁት A1 F1 A2 F2 ይሄንንም እንዳትረሱት ያዙት። ለማንኛውም ልትጠየቁ ትችላላችሁ። መጨረሻ አካባቢ የምናየው ነገር ነው። ሶ ማስ ነምበሩ ቼንጅ ባደረገ ቁጥር ኒውትሮኑ ቼንጅ ስለሚያደርግ ኒውትሮኑ እና አቶሚክ ነምበሩ እና ኒውትሮኑ ዘሴም ነው አንልም። ቢኮዝ ማስ ነምበር ማይነስ ዜድ ወይም ደግሞ አቶሚክ ነምበሩ ኒውትሮን ስለሚሰጠን ማስ ነምበሩ ሲጨምር ቫሪ ያደርጋል ኒውትሮን። What is best and precise explanation of isotope? Isotope bestly define ያደረገ የትኛው ነው? Atom has different number of proton, atom with the same number of proton but different number of neutrons. So አሁን ያለው ማለት ነው ባጭሩ አይሶቶፕ ማለት አሁን የተፈጠረው ካርበን ላይ ሶዲየም ላይ ሊሆን ይችላል፣ የተለያዩ ኤሌመንቶች ላይ ሊሆን ይችላል። ሶ ካርበን አሁን እንዳየነው 6 12 አለ፣ 13 አለ፣ 14 አለ። ብዙ ጊዜ አሁን እኛ 12 እያልን ነው የወሰድነው ማስ ነምበሩ ግን 13 14 ምናምን። ስለዚህ አሁን በዚህ ያክል ፐርሰንት በሆነ ያክል ፐርሰንት 90 ምናምን ፐርሰንት አይ ቲንክ 92% አካባቢ መሰለኝ የሚገኙ በዚህኛው። ሶ በእነዚህም ሊሆን ይችላል፣ ቫሪ ሊያደርግ ይችላል። ሶ ይሄ ነው አይሶቶፕ የምንለው። ሶ ያ ማለት ደግሞ ዘ ሴም ነምበር ኦፍ ፕሮቶን ነው። እዚች ጋር ፕሮቶናቸው 6 ነው። 13 ሲሆን ይቀየራል ማለት አይደለም፣ 6 ነው። 14ም ሲሆን 6 ነው። ስለዚህ ዘ ሴም ቢ ላይ ምንድነው የሚለው አተም ዘ ሴም ነምበር ኦፍ ፕሮቶን በት ዲፈረንት ነምበር ኦፍ ኒውትሮን ማለት ነው። ሶ ከታች ጀምረን እያየነው ነው። ኤክስፕላኔሽን በዛው እያያችሁት isotopes are variants of elements that differ in neutron count. Which of the following represents the mass number of an element? Mass number of which of the following represents mass number of element የሆነች የትኛው ነው? number of proton only ብቻ ነው? number of neutron only ነው? number of proton plus number of neutron። ሶ ከተጀምረን እያየነው ነው። አሁን ፈተናችሁ እጅግ በጣም ቀላል እንደሚሆን 100% እርግጠኛ ነኝ። ፈተናችን ይከብዳል ብላችሁ እንዳታስቡ። ቢኮዝ 100% ከሴንትራል ነው የሚዘጋጀው። ኢንተራንስ እኮ በጣም ከባድ ሆኖ አይደለም እኮ እርግጠኛ ነኝ። አሁን ሬሜዲያል የገባችሁ አብዛኛው ተማሪዎች ፈተናውን ስለከባዳችሁ አይደል፣ ጭንቀት ምናምን ድንጋጤ ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ አለማሰብ፣ አለመረጋጋት፣ እንደዚህ ነገሮች ተደማምረው ውጤታችሁ እንዲወርድ ምክንያት ሆነዋል እንጂ እናንተ ስለማትችሉ አይደል። ኢንተራንስ ኤግዛም በጣም ቀላል እርግጠኛ ሆኜ ግቢ ላይ ከሚዘጋጀው ፈተና ኢንተራንስ ወይም ደግሞ ከሴንትራል ከፌደራል ፓርቱ የሚዘጋጀው በጣም ቀላል ነው የሚሆንላችሁ እርግጠኛ ሆኜ አመናችሁ። ሶ አሁን በዚህ መልኩ ነው ፈተናችሁ የሚጠ ነምበር ኦፍ ፕሮቶን ፕላስ ነምበር ኦፍ ኒውትሮን ቢኮዝ ኒውትሮን ኢኳል ቱ ምንድን ነው ያለው ፕሮቶን ፕላስ ማስ ነምበር ማይነስ ፕሮቶን ነው። ሶ ማስ ነምበሩ ማለት ይሄ ኔጌቲቭ ወደዚህ ሲመጣ ማስ ነምበር ኢኳል ቱ ኒውትሮን ፕላስ ፕሮቶን ማትስ እያስተማርከን ነው ወይ እንዳትሉ ሶ ባጭሩ እንዲገባችሁ ቶታል ፕሮቶን እና ኒውትሮኑ ማስ ነምበር እንላለን። አኮርዲንግ ቱ ሆቦብ ፕሪንሲፕል ኤሌክትሮን ፊልድስ ሶ ዶንት ፎርጌት ይሄኛው ሶስቱም ፕሪንሲፕሎች እዩዋቸው በጣም ደስ የሚሉ ሶ 11ኛ ክፍል ላይ ይሄኛውም ያለ ማለት ነው። ሶ ቢሆን
በዛ መጽሐፋችሁ መሰረት የተዘጋጀ ነው ይሄኛው ቻፕተር 1 higher energy level first lower energy level first randomly only the utmost shell lower energy level ለምሳሌ የማንን እንውሰድ 1s2 2s2 2p3 እንበል እስቲ 1s2 2s2 2p3 ብንል 1s2 ማለት ይሄ ነው 3 ኦርቢት ነው ያለው ይሄን ነው ኳንተም ነበር ታውቃላችሁ እንዴት ምናምን እሱ ምናልባት ልናየውም ላናየው እንችላለን ሶ አንዱ እንደዚህ ያ ማለት ይሄ ኔጌቲቭ ነው ይሄ ፖዚቲቭ ማለት ነው 1s2 2s2 እንሞላለን አሁን እዚች ጋር የቀሩን ሶስቶቹ ኤሌክትሮን ጀስት ዝም ብለን እንደዚህ አናደርግም መቼሳ ነው ታውቃላችሁ አንድ ሁለት አድርገን እዚች ጋር እንዳናደርግ መጀመሪያ ፈርስትሊ አንድ ነው ሁሉም ጋር ምን ሞላ ተግባብተናል ብዬ አስባለሁ 11ኛ ክፍል ላይ በደንብ ሰፊው ማየት ትችላላችሁ ኤክስፕላኔሽን ሶ ይሄ ፔር አናደርግም መጀመሪያ ጥንድ ካረገን በኋላ ነው ፕሪንሲፕል ከዛ በኋላ ነው ምን እናደርገው ተግባብተናል ገብታችኋል አያችሁ አላነበባችሁም ግሬድ 11 ቻፕተር 2 አላነበባችሁ ነው እየሸወድኳችሁ ነው በጣም ተበልታችኋል ይሄ የማን ፕሪንሲፕል ነው ኦፍ ፕሪንሲፕል ነው እንዴ ኧረ አይደለም ተው አይደለም እናንተ ለመሸወድ ሶ እንዲገባችሁ እንዳትረሱት በየ ነው ይሄ ሃንድስ ፕሪንሲፕል ነው ሶስቱን ፖሊሲ ኤክስክሉዥን ፕሪንሲፕልን አፎቦር ፕሪንሲፕልን ሃንድስ ፕሪንሲፕል እነዚህ ሶስቱንም ግዴታ መለየት አለባችሁ አፎቦር ፕሪንሲፕል 1s2 ፈርስት ኤነርጂ ሌቭሉ መጀመሪያ መስት ቢ ፈርስት ኤነርጂ ሌቭል ሳትሞሉ ወደ ሰከንድ ወይም ደግሞ ወደ ቀጣዩ ኤነርጂ ሌቭል መሸጋገር አትችሉም ማለትም 1s2 2s2 2p6 3s2 3s2 3p6 4s2 3d10 4p6 5s2 ምናምን እያለ የሚቀጥለው ማለት ነው ሶ ይሄንን ሳትሞሉ ወደዚያ ተሸጋገሩም ይሄንን ሳትሞሉ ወደዚያ ተሸጋገሩ ምናምን ማለት ነው ሶ እንዳትረሱ ፕሪንሲፕል ሃንድስ ፕሪንሲፕል ኤክስክሉዥን ፕሪንሲፕል እንደዚህ ሶስቱንም እንዳትረሱ ሶ ሎወር ኤነርጂ ሌቨል ፈርስት ነው ማለት ነው 1s2 ሳትሞሉ ወደ 2s ሳትሞሉ 1s1 ብላችሁ 2s1 አትሉም መቼስ 1s2 ፈርስትሊ መሙላት አለበት ነው ሶ አሁን ደግሞ what does the power exclusion principle states no two electrons can have the same set of quantum number electron field orbitals in pair all electrons in an atom have the same energy electron will occupy the lowest energy level first so የነዚህ ሶስቱንም እንዳልኳችሁ 11ኛ ክፍል ላይ ኬሚስትሪ ቻፕተር 2 ማየት ትችላላችሁ በሰፊው ማለት ነው ለነገሩ በጣም ቀላል ኮንሰፕት እኮ ነው ለምን ወደዛ መሄድ ያስፈልጋል ሶ አንድ ኤሌክትሮን ወይ ደግሞ ሁለት ኤሌክትሮኖች at the same time the same for quantum number ሊኖራቸው አይችልም means that l m n m ml እና ms ማለትም ይሄ ፕሪንሲፓል ኳንተም ነምበር አዚሙታል ኳንተም ነምበር ማግኔቲክ ኳንተም ነምበር ይሄ ኤሌክትሮን ስፒን ኳንተም ነምበር ምንለው ማለት ነው እነዚህ ፎር አራቱ the same ሊሆን አይችልም ተግባብተናል አትሊስት በአንዱ ይለያያል ቢያንስ በአንዱ መለያየት አለባቸው በዚህ ሊሆን ይችላል በዚህ ሊሆን ይችላል በዚህ ሶ በአንዱ መለያየት አለበት which of the following describe Hand's rule describe ያደርግልን የትኛው ነው ቀድም በደም ነግሬያችኋለሁ question number 6 ላይ electron fill the lowest energy orbital first electron occupy d generate orbital single before pairing electron must have opposite spin electron are distributed randomly in orbital so ለምሳሌ p ላይ ሲሆን ብዙ ጊዜ ማለት ነው p ላይ ሲሆን p3 ያልነው ብለን እዚች ጋር ሁለት ሞልተን እዚች ጋር አንድ እናስቀምጥ መጀመሪያ የሁሉንም አንድ አድርገን ሞላለን ከዛ በኋላስ የቀሩትን የቀረ 6 ከቀረ ለምሳሌ ኒያን ከሆነ 1s2 2s2 2p 6 ሶ እንዴት ነው የምንሞላው አንድ ትሞላላችሁ ይሄም ሁለት ከዛ በኋላ የቀሩ 3 ናቸው
በሰፊው እንዲገባችሁ ይሄው እዚች ጋር ሁለት መጀመሪያ አንዳንድ ነው የምትሞሉት። መጀመሪያ አንዳንድ ትሞላላችሁ ሶስቱም ጋር። ከዛ የቀረ ሶስት ካለ ነው። አምስት ቢሆን እዚህ ጋር ነው የምታቆሙት። ስድስት ስላለን አንድ እዚች ጋር፣ አንድ እዚች ጋር፣ አንድ እዚች ጋር ተግባብተናል። በጣም ቀላል። ሶ ክሊር ነው ብዬ አስባለሁ። እንቀጥል። the electron configuration of oxygen atomic number. So electron configuration of oxygen የሆነው የትኛው ነው? 1s2 2s2 2p4 1s2 2s2 2p3 so የትኛው ነው? አቶሚክ ነምበር መጀመሪያ ግዴታ ማወቅ እስከ 20 ያሉትን ሸምድዱና ከ20 በላይ ያሉት ደግሞ ወሳኝ እና አይረን፣ ክሮሚየም፣ ኮፐር ምናምን እነዚህን ግዴታ መያዝ አለባችሁ። ግን በዋናነት እስከ 20 ግዴታ መሸምደድ አድርባችሁ ማለትም ሃይድሮጂን፣ ሂሊየም፣ ሊቲየም፣ ባሪየም፣ ቦሮን፣ ካርቦን፣ ናይትሮጅን፣ ኦክሲጅን፣ ፍሎሪን፣ ኒየን 11 ሶዲየም፣ ማግኒዚየም፣ አልሙኒየም፣ ሲሊከን፣ ፎስፈረስ፣ ሰልፈር፣ ክሎሪን አርገን፣ ፖታሺየም፣ ካልሲየም ሶ እነዚህ ሀዮቹን ግዴታ መሸምደድ አለባችሁ። ሶ ያንን ከሸመደዳችሁ በኋላ ይሄን መሸምደድ ቅድም ያልኳችሁ ማለት ነው። 1s2 2s2 1s2 2s2 2p6 3s2 3p6 4s2 3d10 4p6 5s2 4d10 5p6 ከዛ 6 እያላችሁ መቀጠል ማለት ነው። ከዛ 5 ላይ ስትደርሱ ግን ኤፍ እንዳለ እንዳትረሱ። Explain oxygen has 8 electron filling its orbital shown. So ምንድነው ቢነው ማለት ነው 8 ነው ማለት you see 8 አለው 1s2 አንድ ስሩል እንዳትረሱ 2s2 ከዛ የቀረው ስንት ኤሌክትሮን ቀረ? 2 2 4 4 ይቀራል ማለት ነው። ከዛ በኋላ 1s2 2s2 2p4 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 ማለት ነው። ስለዚህ ፒ ስንት ኤሌክትሮን መሸከም ይችላል እና የሚለው እነሱንም ያዙ። ፒ 6 ነው፣ ዲ ደግሞ 10 ነው፣ ኤፍ 14 ነው። ሶ እነዚህንም ያዟቸው። ቫላንስ ኤሌክትሮን አር ቫላንስ ኤሌክትሮን የምንላቸው ምንድን ናቸው? ኤሌክትሮን ኢን ዘ ኢነርሞስት ሼል ቫላንስ ኤሌክትሮን አር ኤሌክትሮን ኢን ዘ ኢነርሞስት ሼል ኤሌክትሮን ኢን ዘ አውተርሞስት ሼል ኤሌክትሮን ኢን ዘ ሎስ አር ሎስ ዱሪንግ አዮናይዜሽን valence electron involved nuclear reaction so precisely define የሚያደርግልን በዋናነት አሪፉ ዲፊኒሽን የትኛውን ኤሌክትሮን ዘ አውተርሞስት ሼል የምንለው ነው። ይሄ ይሆናል አይሆንም ራሳችሁ ይት አልነግራችሁ ኮሜንት ላይ መልሱ። ይሄንን ጥያቄ ኮሜንት ላይ መልሱ። ይሄ ይሆናል አይሆንም Okay. What mean atomic radius generally? Atomic radius ምንለው ምንድነው? Increasing across a period ይጨምራል። እሺ decrease down a group decrease across a period remain constant. Decrease across a period increase across period አይጨምርም። ለምሳሌ ሃይድሮጅን፣ ሊቲየም፣ ባሪየም እነ ባሪየም፣ ቦሮን፣ ናይትሮጅን፣ ኦክሲጅን ሶ አሁን እዚች ጋር ተመሳሳይ ፔሪድ ላይ ነው ያሉት እነዚህ። ሶ አክሮስ ፔሪድ ሳይዝ ይቀንሳል። ለምን? አትራክሽኑ እየጨመረ ነው የሚመጣው። በኒውክሊየስ እና በአውተርሞስት ሼል ያለው ኤሌክትሮን መካከል ያለው አትራክሽን በጣም እየጨመረ ነው የሚመጣው። ለምን? ኤሌክትሮን ኔጋቲቪቲው ራሱ በጣም ሃይ የሚሆነው ለዛ ነው። በሁለታቸው መካከል ትልቅ የሆነ ሪአክሽን ስላለ ማለት ነው። ያ ማለት ዜድ ኢፌክቲቭ ይጨምራል። ስለዚህ አክሮስ ፔሪድ ዲክሪዝ ነው። ዲክሪዝ አክሮስ ፔሪድ ነው። ኢንክሪዝ አክሮስ ፔሪድ ማይ ጋድ ይሄም ይሆናል። ኢንክሪዝ አክሮስ ፔሪድ ነው። ዳውን ኤ ግሩፕ መሰለኝ ዲክሪዝ ዳውን ኤ ግሩፕ ሶ ልክ አይደሉም ማለት ነው። ይሄኛው ብቻ ነው ቢኮዝ ኢንክሪዝ አክሮስ ፔሪድ አይሆንም። ዲክሪዝ ነው የሚያደርገው። ሳይዙ ይጨምራል። በሁለታቸው በኒውክሊየስ እና በኤሌክትሮን መካከል ያለው ኒውክሊየስ ስላይትሊ ፖዚቲቭሊ ቻርጅ ነው ያለው። ሶ በሁለታቸው መካከል ያለው ኢንተራክሽን በጣም ከፍተኛ ነው። ሶ ከፍተኛ ሆነ ማለት እዚህ ጋርና እዚህ ጋር ያለው ኢንተራክሽን ከፍተኛ ነው ማለት ይሄኛው ወደዚህ ይስበዋል ማለት ነው። ሶ ይሄኛው ይስበዋል ማለት ሳይዙን ይቀንሰዋል ማለት ነው። ሶ ሳይዙን ይቀንሳል። አክሮስ ፔሪድ ኢንክሪዝ አክሮስ ፔሪድ አንድ ኤ አይሆንም። ዲክሪዝ ዳውን ኤ ግሩፕ
ዲክሪዝ ነው የሚለው ኢንክሪዝ ነው። ሲምፕሊ ይጨምራል ቢኮዝ ሼሎቹ ስለሚጨምሩ ሳይዙ ይጨምራል። ዲክሪዝ አክሮስ ፔሪድ ይላችኋል። ዲክሪዝ አክሮስ ፔሪድ ዛስ ትሩ ሪሜን ኮንስታንት ነው። ሪሜን ኮንስታንት ዳውን ግሩፕ ምናምን ሊሆን ይችላል። አዮናይዜሽን ኤነርጂ የምንለው ኢንክሪዝ ዳውን ግሩፕ ሶ አዮናይዜሽን ኤነርጂ የምንለው ያ ሪሊዝ ለማድረግ የሚያስፈልገን ኤነርጂ ማለት ነው። አውተር ሞስት ሼል ላይ ያለውን ኤሌክትሮን ለማስለቀቅ ለምሳሌ ከሶዲየም ጀምረን ሃይድሮጂን ሂሊየም ከሊቲየም ጀምረን እስከ ኒየን ድረስ ያለውን ማየት እንችላለን። ሶ ወደዛ አክሮስ ፔሪድ ማለት ነው። ወደ ታች ደግሞ ሃይድሮጂን፣ ሊቲየም፣ ሶዲየም፣ ፖታሺየም እያለ ወደ ታች ይወርዳል። ፕሬዲክቲብሉን ማየት ትችላላችሁ። ሶ አዮናይዜሽን ኤነርጂ ኢንክሪዝ ዳውን ግሩፕ ይላችኋል። ዲክሪዝ አክሮስ ፔሪድ፣ ኢንክሪዝ አክሮስ ፔሪድ። ሶ ኢንክሪዝ ነው አክሮስ ፔሪድ ታውቃላችሁ። ለምሳሌ ሊቲየም አለን አለ እዚች ጋር ዳር ላይ ማን አለ? ኒየን ነው ያለው። ኒየን አለ። ሶ ከኒየን አጠገብ ደግሞ ማን አለ? ፍሎሪን አለ። ሶ አዮናይዜሽን ኤነርጂ እዚች ጋር ሊቲየም ያለው 2.1 ነው። ፍሎሪን ደግሞ 2.7 ነው። ይሄኛው ደግሞ 2.8 ነው። ይሄኛው ተንተው ስቴብል ነው ኦልሬዲ። ሶ ከዚህ ወደዚህ ሲሄድ ይቀንሳል፣ ይጨምራል፣ በጣም ይጨምራል። እዚች ጋር የፍሎሪን ቫላንስ ወይም ደግሞ አውተር ሞስት ሼል ላይ ያለውን ኤሌክትሮን ለማስወገድ የሚያስፈልገን ትልቅ ኤነርጂ፣ በጣም ትልቅ ኤነርጂ ያስፈልጋል። በጣም ትልቅ ማለት ነው። ሂጅ የሆነ ኤነርጂ ያስፈልጋል። እዚች ጋር ግን ያን ያክል አያስፈልግም። ቢኮዝ አንደኛ ወደ ሂሊየም ተጠቅቶ ስቴብል መሆን ይችላል ሊቲየም። እዚች ጋር ግን ፍሎሪን ወደ ኒየን ለመጠጋት አንድ ኤሌክትሮን ብቻ ነው የሚያስፈልገው። ሶ ያንን ኤሌክትሮን ሉዝ ከማድረግ ይልቅ ጌን ያደርጋል። ወይም ደግሞ ኤሌክትሪክ አፊኒቲ የምንለው ሃይ ነው። ኤሌክትሮን የመፈለግ ፍላጎቱ በጣም ከፍተኛ ነው። ስለዚህ ያንን ኤሌክትሮን ለማስወገድ ትልቅ የሆነ ኤነርጂ ያስፈልገናል። አዮናይዜሽን ኤነርጂ የሚላቸው ያን ነው። ሶ ኢንክሪዝ አክሮስ ፔሪድ ትሩ ነው። ዲክሪዝ አክሮስ ፔሪድ አይሆንም። ኢንክሪዝ ዳውን ግሩፕ ይላቸዋል። ፎልስ ነው። ዲክሪዝ ነው ዳውን ግሩፕ። ዲክሪዝ ዳውን ግሩፕ፣ ኢንክሪዝ አክሮስ ፔሪድ። ሶ በዚህኛው ምሳሌ መሰረት በዚህ ኮንሰፕት መሰረት መረዳት ትችላላችሁ። ሶ እየፈጠንኩ ሊሄድ መሰለኝ፣ ሰዓቱ በጣም እየሄደ ነው። ኤሌክትሮኔጋቲቪቲ ኢዝ ሜዥር አቶሚክ ሳይዝ አዮናይዜሽን ኤነርጂ ዘ ኤቢሊቲ ኦፍ አን አተም አትራክት ኤሌክትሮን። ሶ ኤሌክትሮኔጋቲቪቲ የምንለው ደግሞ ኤቢሊቲ አተሞች ያላቸው ኤቢሊቲ አትራክት ለማድረግ የአሁኑ ኤግዛምፕል እንውሰድ ወይም ደግሞ ሌላ ኤግዛምፕል መውሰድ እንችላለን። ሶዲየም አለ። ከሶዲየም መጨረሻ ላይ ማን አለ? አርገን አለ። ከአርገን አጠገብ ማን አለ? ክሎሪን አለ። ሶ አሁን የትኛው ነው አተምን ወይም ደግሞ አትራክት የማድረግ ከሶዲየም ከክሎሪን የትኛው ነው አትራክት የማድረግ አቅሙ ከፍተኛ? ችሎታው የትኛው ነው? ከሶዲየም ኦልሬዲ ሉዝ ማድረግ ነው የሚፈልገው። ሶ ወደዚህ እየጨመረ ይመጣል። ክሎሪን ግን በጣም ከፍተኛ የሆነ ኤቢሊቲ ወይም ደግሞ ችሎታ አለው አትራክት የማድረግ ቢኮዝ ኔጌቲቭ 7 ነው 7 ነው ያለው ኤሌክትሮን 7 ነው። አንድን አትራክት አድርጎ ወደ ኦክተት ሩል መጠጋት ይችላል። ስለዚህ ኤሌክትሮን ኔጋቲቪቲው ይጨምራል ማለት ነው። አትራክት የማድረግ ኤቢሊቲው በጣም ከፍተኛ ነው ክሎሪን። ሶዲየም ግን እንደምታውቁት ፖዚቲቭ 2.81 ነው፣ አንድ ነው ውጭ ላይ። ሶ ይሄንን ሉዝ አድርጎ በቀላሉ ወደ ኒየን መጠጋት ነው። ወደ ኒየን ተጠግቶ ስቴብል መሆንን ነው የሚፈልገው። ስለዚህ ክሎሪንን አትራክት የማድረግ ኤቢሊቲ ሃይ ነው ማለት ነው። ሶ አክሮስ ፔሪድ በተመሳሳይ አሁንም ኤሌክትሮኔጋቲቪቲ ይጨምራል። ባጭሩ ደግሞ ዘ ኤቢሊቲ አተም አትራክት የምንለው ነው ማለት ነው። አሁን ኮንሴፕቱን ያስረዳችሁ ዘ ኤቢሊቲ ኦፍ አን አተም ቱ አትራክት አን ኤሌክትሮን ነው ማለት ነው። ሶ መልሳችን ሲ ነው ማለት ነው። which of the following has the highest electronegativity ያለው የትኛው? ሶዲየም ነው፣ ክሎሪን ነው፣ ማግኔዚየም፣ ፖታሺየም። ሶ ሲምፕሊ ማየት ትችላላችሁ። ምንድነው? ክሎሪን ነው። አሁን ባስረዳሁት መሰረት ኮንሴፕት መሄድ ትችላላችሁ። which definition related with the effective nuclear charge ጋር ሪሌትድ የሚሆን የትኛው ነው? increase you move down a group። ሶ ቅድም ነግሬያችኋለሁ። ኢፌክቲቭ ኒውክሊየር ቻርጅ የምንለው አቶሚክ ነምበሩ ባጭሩ ማወቅ ትችላላችሁ። አቶሚክ ነምበር አለ የዛኛው፣ ከዛ በኋላ ማይነስ ኢነር ያለው ማለት ነው። ኢነር ኤሌክትሮኑ ስቀንሱ ማለት ነው። ሶ ለምሳሌ ሶዲየም፣ ማግኔዚየም፣ አልሙኒየም እያለ ይሄዳል። ሶ ሶዲየም ስንት ነው? 11 ነው። ውስጥ ላይ ስንት አለ? -10 አንድ ነው። ውጭ ላይ ያለ ውስጥ ላይ 10 አለ። 1 ነው። የማግኔዚየምስ ተመሳሳይ ፔሪድ ላይ ነው ያሉት እነዚህ ታውቃላችሁ። ማግኔዚየም 12 ነው ቶታሉ። ውስጥ ላይ 2.82 ነው። ስለዚህ ውስጥ ላይ ያሉት ስንት ናቸው? -10። ስለዚህ ስንት መጣ? ኢኳል ቱ 2 ፖዚቲቭ። እዚች ጋር 1 እዚች ጋር 2። አልሙኒየም እንሂድ። አልሙኒየም ቶታል
13 ማይነስ ውስጥ ላይ 10 ቶታል 3 እንዴት 10 ምናምን የምትለን ካላችሁ 281 ኬሸል ኤልሸል ኤምሸል ኤንሸል ምናምን በምንለው ማለት ነው። 1 S2 S2 እያላችሁ መሄድ ትችላላችሁ። ስለዚህ ቶታሉ 13 ነው። ኢነር ያለው ደግሞ ታውቃላችሁ 2 8 3 ነው አልሙኒየም። ስለዚህ 13 ሲቀነስ 10 ኢኳል ቱ 3 ነው። ስለዚህ እየጨመረ ነው ማለት ነው ዜድ ኢፌክቲቭ። ስለዚህ አክሮስ ፔሪድ ኢንክሪዝ ነው፣ ዳውን የግሩፕ ደግሞ ዲክሪዝ። አይ ቲንክ ዜድ ኢፌክቲቭ ዳውን የግሩፕ ኮንስታንት ነው ዲክሪዝ። እዩት እናንተ ሰሩት። Increase as you move down a group. B decrease as you move across a period. Increase across a period. So increase across a period ይሆናል ማለት ነው። How to an ionic bond is formed? እንዴት ነው ionic bond formed የሚሆነው? How to an ionic bond is formed? ionic bond form የሚሆነው እንዴት ነው? ኤሌክትሮን አር ሼርድ ኮቫለንት ቦንድ ነው። ኤሌክትሮን አር ትራንስፈር በቃ ቢ ነው መልሳችን። ኤሌክትሮን ትራንስፈር ለምሳሌ ሶዲየም ክሎራይድን መውሰድ እንችላለን። ሶዲየም ክሎራይድ አዮኒክ ቦንድ የምንለው ግሬድ 9 ላይ መሰለኝ አይደል? ግሬድ 9 ላይ ይሄኛው በደንብ ያለው ማለት ነው። እዛም ላይ አለ አይ ቲንክ 11 ክፍል ላይ ፖላር ነን ፖላር ምናምን እያላችሁ በሰፊው ደግሞ ግሬድ 9 ላይ ኬሚስትሪ አለ። ሶዲየም ክሎራይድ ሶዲየም አንድ ትርፍ ነበረው። ይሄኛው ደግሞ 7 ነው 2 8 7 ነው። አንድ ይቀረዋል ወደ ኦክተት ሩል ለመጠጋት ወይም ደግሞ አንድ ኤሌክትሮን ይፈልጋል። ይሄኛው አንድ ኤሌክትሮን ፕላስ ይሆንና ሉዝ ያደርጋል። ይሄኛው ደግሞ ኔጌቲቭ ነው አንድ ጌን ያደርግና ከዛ በኋላ እነዚህ ፕላስ እና ኔጌቲቭ ሶዲየም ክሎራይድን ይፈጥራሉ ነው። ባጭሩ አንድ ኤሌክትሮን ሶዲየም ለዚህኛው ይሰጠዋል ነው። ለምሳሌ እናንተ 20 ብር አላችሁ፣ ምግብ ለመብላት 10 ብር ይቀራችኋል ከጓደኛችሁ። 30 ብር ነው ምግብ ለመብላት 20 ብር ነበራችሁ፣ 10 ብር ይጎላል። ከጓደኛችሁ ሙሉ 10 ብሩን ስትቀበሉት ከዛ በኋላ 10 ብሩን ይሰጣችኋል ማለት ነው። እናንተ ምንም ሼር አላደረገም፣ ለእናንተ ሙሉ ደሙሉ ሰጥቷችኋል። ሼር አድርጋችሁ አይደለም። ኮቫለንት ቦንድ ቢሆንስ እናንተ 15 ብር አላችሁ፣ ጓደኛችሁ 15 ብር አለ። የሁለታችሁ ብር አንድ ላይ አምጥታችሁ አንድ ላይ መብላት ሼር ተደራረጋችሁ ሁለታችሁ ማለት ነው። ኮቫለንት ቦንድ ሲሆን ለምሳሌ ሃይድሮጅን ይሄ ሞለኪውሎቹ ማለት ነው ሃይድሮጅን፣ ኦክሲጅን፣ ብሮም ምናምን የምንላቸው ማለት ነው። ቦሮን፣ ናይትሮጅን፣ ፍሎሪን እነዚህ ማለት ነው። ይፍቱ ኦቱ ምናምን የምንላቸው ማለት ኮቫለንት ቦንድ ነው። ያኛውም ተመሳሳይ እኩል ያወጣል። ግልጽ ነው ብዬ አስባለሁ። እሺ እንዴት ነው ኮቫለንት ቦንድ እና ሼሪንግ ኦፍ ኤሌክትሮን? ቢ ነው መልሳችን። 18 የፖላር ኮቫለንት ቦንድ ኦካል ኤሌክትሮን ኢኳሊ ሼርድ ሲሆን ነው ይለናል። ፎልስ ነው አይደለም። ዋን አተም ሃዝ ሃየር ኤሌክትሮን ኔጋቲቪቲ ዛን ዘ አዘር። በቃ ቢ መልሳችን ነው ማለት ነው። አንዱ አተም ሃየር ኤሌክትሮን ኔጋቲቪቲ ሲኖረው ይሄኛው ይፈጠራል። እንደዛ ከሆነ ይሄኛው ካርቦን ዳይኦክሳይድ CO2 ካርቦን ኦክሲጅን የተለያየ ኤሌክትሮን ኔጋቲቪቲ አይደለም ወይ ያላችሁ ብላችሁ ልትጠይቁ ትችላላችሁ። ኮንሰፕቱ አይ ቲንክ አትረሱትም። ዳይፖል ሞመንት የሚባል አለ። ዳይፖል ሞመንት ዳይፖል ሞመንቶቹ በሁለታቸው መካከል ወይም ደግሞ ለምሳሌ እንስራ ውስጥ ኦክሲጅን ከዚህ ጋር ሁለት እንደዚህ ነው የሚፈጥረው። እናንተ በሊዩዝ ነው ማለት ተጠቅማችሁ መስራት ትችላላችሁ። ይሄኛው ወዴት ነው አትራክት የሚያደርገው? ወደዚህ ነው። ሞር ኤሌክትሮን ኔጋቲቪቲ ስላለው ይሄም ወደዚህ ነው፣ ይሄም ወደዚህ ነው፣ ይሄም ወደዚህ ነው። ይሄን ያጠፋል፣ ይሄን ያጠፋል። ዳይፖል ሞመንቱ ዜሮ ይሆናል። በመካከላቸው ያለው አትራክሽን ይሄ ቦንድ ሆኖ ዳያጎናል ምናምን አይፈጥርም ማለት ነው። ትሪያጎናል ይሄ አሻፎት ምናምን እንደዚህ አያደርጉትም። ይሄን ካንስል ያደርጋል፣ ይሄን ካንስል ያደርጋል። ዳይፖል ሞመንታቸው ዜሮ ይሆናል። ያኔም ደግሞ ነን ፖላር ይሆናል። ነገር ግን በኤሌክትሮን ኔጋቲቪቲ ሁለት ኤሌመንት ሆኖ በመካከላቸው ኤሌክትሮን ኔጋቲቪቲያቸው ዲፈረንስ ከሆነ ፖላር ኮቫለንት ቦንድ እንለዋለን። በሰፊው እናየዋለን። ይሄን ቀጣይ ልስ ኦክተት ሩል ስቴትስ ዛት አተም ፕሪፈር ሃቭ ፉል አውተር ሼል ኦፍ ሃቭ 8 ኤሌክትሮን ሲየለም ኤሌክትሮን ካን ኦንሊ ኤግዚስት ኢን ፔር አተም ካን ኖት ቢ ቦንድድ which one is correct? የቱ ጋር ነበርን? octet rule states that
ሶ ይሄ ነው መልሳችን። አተም ይሄ እያወቃችሁት እየተማራችሁት እየመጣችሁት ነገር ምንም ቀላል ነው። ዊች ሞለኪል ሃዝ ቴራጎናል ፕላር የሆነው የትኛው ነው? CH4 CH3 BF3 H2O ቴራጎናል ፕላር ነው ጂኦሜትሪ። ሶ ባጭሩ አሁን እነዚህ ልሰራላችሁ። አሁን ሰዓቱ በጣም ይሄዷል። ስለዚህ እናንተ መስራት ትችላላችሁ። ቦሮን ታውቃላችሁ 3 ነው ያለው 1s2 2s2 2p1 ዘሴም ይሄን ነው ያላቸው 2 3 ነው ያለው ማለት ነው 3 ማለት ነው ባጭሩ። ሶ ቦሮን አለ ኤፍ ፍሎሪን አንዳንድ ነው 77 ማለት ነው። ሶ አንዳንድ ነው የሚፈልጉት። ሶ ይሄኛው ነው ቴራጎናል ባይፕላናር ቴትራሃይድራል ፒራሚዳል ይሄ ስኩዌር ፕላናር ምናምን እነሱን በሰፊው ቀጣይ ላይ እናያቸዋለን። ወይ እሱን አንድ የሆነ አጭር ኮንሰፕት አዘጋጅላችኋለሁ። 11ኛ ቻፕተርቱን ካነበባችሁት ግን ዛስ ኢነፍ ፎር ዩ። Quantum number describe a charge of an atom, the location of energy electron, the mass of subatomic particle, the number of neutrons. So በጣም ሲምፕል ነው። The location of and the energy of electron. The Heisenberg uncertainty principle states that. So Heisenberg principle, you know uncertainty principle ሁሌ ማትሪክ ላይ የማይቀር ጥያቄ በተደጋጋሚ የሚወጣ ማለት ተረሱታላችሁ ብዬ አላስብም። በቅርቡ ወጥቷል ይሄ ጥያቄ። So the position and moment of an electron can be known precisely ነው በጣም ልናውቅ አንችልም። በጣም የሚመቸኝ ኮንሰፕት ነው። The position and moment of an electron cannot both known precisely ወይም ደግሞ ኢንስታንትሊ ሁለታቸውም አንድ ላይ ፖዚሽኑም ሞመንቱም ኦፍ ኤሌክትሮን ሞመንተም እንለው ማስ ታይም ቬሎሲቲ ነው ፊዚክስ። So at the same time ሞመንተሙና ፖዚሽን ኦፍ ኤሌክትሮን ልናውቅ አንችልም። It's very difficult. So መልሳችን ምንድነው? ይሄ ነው። ይሄ ቻፕተር 2 ላይ ማለት ነው። ዌቭ ፓርቲክል ዱዋሊቲ ሰጀስት በጣም ቀላል ነው። ኤሌክትሮን ቢሄቭ ኦንሊ ኖ ኤሌክትሮን ቢሄቭ ኦንሊ አይደለም። ኤሌክትሮን ኤግዚስት ቦዝ ዌቭ ኤንድ ፓርቲክል ፕሮፐርቲስ ነው። ሶ ከኮንሰፕቱ መረዳት ይችላል። ዌቭ ያላችሁ ባትሪ ስታበሩት ዌቭም ፓርቲክል ፕሮፐርቲ አለው ወይስ ዌቭ ፕሪንሲፕል ብቻ ወይም ደግሞ ዌቭ ብቻ ነው ወይስ ፓርቲክል ማለው እዛ ላይ ላይቱ ላይ? ሶ ያንን እስቲ እናንተ እነዚህ ነገራቶች ላይ ተመራመሩ። ፊዚክስ በደንብ ብዙ ጊዜ ይሄኛው ያለው 12ኛ በኦልዱ ካሪኩለም ላይ አሁን ላይ እኔ እንጃ አይኖር እርግጠኛ አይደለሁም። ዘ ፕሪንሲፕል ኦፍ ሱፐርፖዚሽን ኢምፕላይስ ሱፐርፖዚሽን you know ይሄኛው ፊዚክስ ራሱ ፊዚክስ ላይ አለ ኬሚስትሪም ላይ አለ። ሶ ሱፐርፖዚሽን በደንብ ለመረዳት ደግሞ ይሄኛው አሁን ያልኳችሁ እነዚህ ዌቭ ኤንድ ፓርቲክል ፕሪንሲፕል ፊዚክስ 12ኛ ክፍል ኦልዱን ማየት ትችላላችሁ። ኤሌክትሮን can exist in multiple states simultaneously. Electron are confined to one state at a time. Electron cannot overlap. Electron must have opposite spins ይላችኋል. Which one is true? So electron can exist in multiple states simultaneously. So the principle of superposition ይሄንን so ይሄንን በደንብ ለመረዳት ፊዚክስን ብታዩ that will be good ግን ያን ያክል አስፈላጊ አይደለም። so የምታውቁት ነገር ነው። ኮንሰፕቱን ብቻ ያዙት። ኤሌክትሮን ካን ኤግዚስት ማድረግ ይችላል in multiple states simultaneously ማለት ነው። multiple state ኤግዚስት ማድረግ ይችላል። Superposition allows particles to be in multiple states until observed. Don't forget. The shape of an orbital is the SN. SPAD ምናምን መጽሐፉ ላይ ማየት ይቻላል። ስፌሪካል ነው፣ ደምብል ሼፕ ነው፣ ኮምፕሌክስ ነው፣ ሊኒየር ነው። So which one? Spherical. So 11 ክፍል ላይ ሰዓቱ በጣም ስለሄደ ነው። Which of the following element has the largest atomic radius? Fluorine, oxygen, lithium, neon. Which one is? So እነዚህ በሙሉ ያሉት እኮ ዘሰም ፔሪድ ላይ ነው። ሊቲየም ማየት ትችላላችሁ። ፔሪዮዲክ ቴብሉን ሊቲየም አለ፣ ባሪየም አለ፣ ቦሮን አለ። ባሪየም፣ ቦሮን፣ ካርበን፣ ናይትሮጅን፣ ኦክሲጅን፣ ፍሎሪን፣ ኒየን ሶ ዘሴም ፔሪድ ላይ ሆኖ ግን አክሮስ ፔሪድ ኢንክሪዝ ነው ዲክሪዝ ነው ያለው ራዲየስ
አክሮስ የፔሪድ ዲክሪዝ ነው ቢኮዝ በመካከላቸው ያለው ኢንተራክሽን በኒውክለስ እና በኤሌክትሮኑ ያለው ኢንተራክሽን በጣም ከፍተኛ ስለሆነ ሳይዙ ይቀንሳል ብያቸዋለሁ። አክሮስ የፔሪድ ይቀንሳል፣ ሊቲየም ከፍተኛ ነው ማለት ነው። ግን ዳውን የግሩፕ ቢሆን ሊቲየም ሆኖ ለምሳሌ ሶዲየም ቢኖር እዚች ጋር ሶዲየም ይሆን ነበር ማለት ነው። as you move down የግሩፕ in periodic table the ionization energy ዳውን የግሩፕ ionization energy ማለትም የሚያስፈልጋቸው ኤነርጂ ሪሊዝ ለማድረግ ከአውተር ሞስፌሉ ማለት ነው ኢንክሪዝ ነው ዲክሪዝ ነው ዳውን የግሩፕ ነው የሚላችሁ ዲክሪዝ ነው። ቅድም የነገርኳችሁ a molecule with linear geometry has two bonding pair and no lone pair ስሪ በቃ ባጭሩ ይሄ ነው መልሳችን ነው። ጀስት እንደዚህ ማለት ነው። 11ኛ ክፍሉ ያንን ማየት ትችላላችሁ። two bonding pair lone pair ካለው ሼፑ ይጣመማል። ለምሳሌ እንደዚህ ሆኖ የሆነ ሎን ፔር ቢኖር እዚች ጋር ዲስቶርት የሆነ ሎን ፔር ኤሌክትሮኖች ቢኖሩ ዲስቶርት ያደርገዋል። ታውቃላችሁ 11ኛ ክፍል ላይ ሎን ፔሮች ምን ያክል ተጽዕኖ እንዳላቸው፣ ፔር የሆኑ ኤሌክትሮኖች ደግሞ ዊዛውት ሎን ፔር ምን ያክል ተጽዕኖ መፍጠር እንደሚችሉ ምናምን አይታችኋል። ሶ እነዚህ ምንም ፔር ያልሆኑ ኤሌክትሮኖች ካሉ ያጣመሙታል ወይም ዲስቶርት ያደርጉታል። ፕሮፐርቲ ኦፍ እዛ ላይ ፕሮፐርቲው በደንብ ማየት ትችላላችሁ። ይሄን ያክል ሲኖር እንደዚህ ዲስቶርት ያደርገዋል፣ በዚህ ያክል ሳይድ ዲስቶርት ያደርገዋል። ኢቭን ቴትራሃይድራል ወይም ደግሞ ካርበን ለምሳሌ እንደዚህ ብንለው የሆነ ኤሌመንት ብናደርግ ይሄና እዚች ጋር ሎን ፔሩ ሲኖሩ ተመሳሳይ ሊሆን አይችልም። ሼፑ ይጣመማል ወይም የሆነ ነገር ዲስቶርት ይሆናል። እሺ ዘ ቦንድ አንግል ቴትራሃይድራል ሞለኪውል አፕሮክሲሜትሊ ቴትራሃይድራል ነው ያላችሁ ሰው 109.5 ማለት ነው 109.5 እንደዛ ነው ያልኩት። tetrahedral shape maximize distance between four bonding pair. Which of the following element most likely form of anion? Sodium, calcium, chlorine, potassium. anion መፍጠምሽ ነው። ሶዲየም ነው፣ ካልሲየም ነው፣ ክሎሪን ነው። እነዚህ በሙሉ ሜታል ናቸው። ያኛው ነን ሜታል ነው። ክሎሪን tend to gain electron achieve. So እሺ ሌሎቹ እንዳለ ሜታል ናቸው። አንደኛው ነን ሜታል ነው። The term ionic radius refers to ionic radius, the size of an unchanged atom, the size of charged ion, the distance between two bond atoms, the distance between the nucleus and the outermost electron. Which one is? ቀጥታ ኮንሰፕት ምንም ከባድ ነገር የለውም። ሶ መጀመሪያ ላይ ኮንሰፕቱን አስረድቻችኋለሁ። አሁን እየከብዳችኋል የሚል እምነት የለኝም። when an atom gain an electron it become ኤሌክትሮን ጌን ሲያደርግ ፖዚቲቭ ነው ኔጌቲቭ ነው ኒውትራል ነው ኔጌቲቭ። ለምሳሌ ክሎሪን ኔጌቲቭ ብንለው አንድ ኤሌክትሮን ጌን አድርጓል። the periodic table organized by increasing atomic mass, atomic number, electron affinity, atomic number ነው። በአቶሚክ ነምበር ኢንክሪዚንግ ነው የተቀመጠው። what type of bond is present in hydrogen? አዮኒክ ነው ሜታሊክ ነው ፖላር ኮቫለንት ነው ነን ፖላር ኮቫለንት ነው ፖላር ኮቫለንት ነው። ሲምፕሊ ቢኮዝ በጣም ዲፈረንስ የሆነ ኤሌክትሮኔጋቲቪቲ ነው ያላቸው። ሶ በመካከላቸው ደግሞ ፖላር ነው ኮቫለንት የሆነ ቦንድ ነው ማለት ነው። ነገር ግን ሃይድሮጅን ከኦክሲጅን ጋር 11 ክፍል ላይ ቻፕተር 4 ምናምን መሰለኝ ይሄኛው ሃይድሮጅን ከኦክሲጅን ከናይትሮጅን እና ከፍሎሪን ጋር ሲፈጥር ሃይድሮጅን ቦንድ እንላቸዋለን። which as the following is ሃይድሮጅን ቦንድ ልትባሉ ትችላላችሁ፣ ዳይፖል ልትባሉ ትችላላችሁ፣ ዊክ ለንደን ፎርስ ልትባሉ ትችላላችሁ። ሶ ሃይድሮጅን ቦንድ ብንለው ሃይድሮጅን ቦንድ እነዚህ ከሶስቱ ኤሌመንቶች ጋር የሚፈጥረው ቦንድ በሙሉ ሃይድሮጅን ቦንድ እንለዋለን። በዛው ኮንሰፕቱ እንድትይዙት ነው። which element has the highest ionization energy ያለው የትኛው ነው? ሊቲየም፣ ባሪየም፣ ኒየን፣ አርገን። so which one? ኒየን ነው። ኒየንና አርገን ተመሳሳይ ኖብል ጋሶች ቢሆኑም ግን ዳውን ግሩፕ ምንድነው ብለናል? አዮናይዜሽን ኤነርጂ ይቀንሳል ብለናል። the same group ላይ ነው ያሉት። the same group ላይ ነው ግሩፕ 8 ናቸው። ነገር ግን ዳውን ግሩፕ ይቀንሳል ብለናል። ከአርገን ከኒየን ከታች በኩል ነው ያለው፣ ስለዚህ ይቀንሳል። so እነዚህ ባሪየም ላቸው ብሪሊየም ማለት ነው። ሶ ሊቲየም፣ ብሪሊየም እነዚህ ደግሞ አስሮራይት ፓርት ነው ያሉት ወይም ደግሞ ከሜታሊክ ፓርት ላይ ነው ያሉት። ወደ ሌፍት ስንሄድ ደግሞ ይጨምራል ብለናል። አክሮስ ፔሪድ ኤሌክትሮን አዮናይዜሽን ኤነርጂ ትርፍ ናቸው። በቃ ሜታሎቹ ላይ ያሉት እንደዛ አብዛኛው ትርፍ ስለሆነ ነክላ ያሳስባቸውም ቢወሰድባቸውም
አይቆጠውም ለማለት ነው። ዘ ተርም ሜታሊክ ካራክተር ምን ማለታችን ነው? ዘ ኤቢሊቲ ኦፍ አን አተም ጌን ኤሌክትሮን ነው። ዘ ቴንደንሲቲ ኦፍ አን አተም ሉዝ ኤሌክትሮን ነው። ዘ ኤቢሊቲ ኦፍ አን አተም ኦን ኮቫለንት ቦንድ ነው። ዘ ሳይዝ ኦፍ አን አተም ቴንደንሲቲ ኦፍ አን አተም ሉዝ ኤሌክትሮን። እነን ሜታል ቢሆን ደግሞ ዘ ኤቢሊቲ አን አተም ጌን ኤሌክትሮን። ከታች ጀምረን ከሰባተኛ ክፍል ጀምረን የምናውቀው ነው። ሃዝ ዘ ሃይስት ኤሌክትሮን ኔጋቲቪቲ ቫልዩ ያለው የትኛው ነው? ሶዲየም ነው፣ ማግኔዚየም ነው፣ ክሎሪን ነው። ክሎሪን ነው። አርገን አትልም እንዴ ምናምን እንዳትልም ግን ኮንትራክቲ እንደዚህ ነው ብላችሁ ፍሬሳይድ ማድረግ አትችሉም። ቢኮዝ አንደኛ ያንን ሉዝ ማድረጋችሁም ስቴብል ሌቭል ላይ ነው የተቀመጠው። እንኳን ኖብል ጋዞች አትንኳቸው። ዋት ኢዝ ዘ ሼፕ ኦፍ ፒ ኦርቢታል ስፌሪካል ደብል ሼፕድ ሊኒየር ሶ ደምብል ማየት ትችላላችሁ። እንደዚህ አይነት ነገር አይ ቲንክ እንደዚህ የሆነ አይነት ነገር እንደዚህ ምናምን ነገር ካስታወሳችሁ 11 ያክል the maximum number of electron in single orbital maximum electron single orbital ላይ 2 ነው። which of the following statement about noble gas is true? ስለ ኖብል ጋስ ትሩ የሆነ የትኛው ነው? they are highly reactive ናቸው። false እንዴት reactive ይሆናል? እነሱ ተኝተዋል፣ በቃ ምንም አያስፈልጋቸውም። just መነካካት አይፈልጉም። እነሱ አርፈው ቁጭ ብለዋል። ሚንሳት ስቴብል ናቸው። they have full of valence shade they are readily form bonds አይችሉም። they have low ionization energy false low ionization force ያላቸው በአብዛኛው ጊዜ ሜታሎች ናቸው። don't forget they have full valence shade ነው። noble gas are stable due to their complete valence shade. so feel free just to modify this question and explain as needed. ሌላ explanation ማፈልጉ ከሆነ አስቀምጥላችኋለሁ። ፈታ በሉልኝ። ሶ ቴንክ ዩ አመሰግናለሁ። በጣም አመሰግናለሁ እስካሁን ስላዳመጣችሁ ከኔ ጋር ስለሆናችሁ። እንደምትወዱት እርግጠኛ ነኝ። አንዳንድ ቦታዎች ላይ ኤክስፕላኔሽን ያልሰጠሁት እየተማራችሁ ስለመጣችሁ ነው። በጣም ሰዓትም ሄዷል። ተማሪዎች ማዛዛ ስለማይመቻችሁ ነው። ሶ ኮንሰፕቱ በአጭር ፒፒቲ ካገኘሁ በዛ ለማስረዳት እሞክራለሁ። ምናልባት ኮንሰፕቱን ማለት ነው። ቴንክ ዩ ወዳችኋል።